ወይዘሮ ሜላትንና ሀናን ያጣለው የዲኤንኤ ውጤት መጣ። ወይዘሮ ባዩሽ ውጤቱ ሲነገር እኔ አልኖርም ስትል ለሀሴት ነገረቻት። የወይዘሮ ሜላት እናትም ከባዩሽ ጋር ተገናኝተው አንቺ ገና ነሽም አላረጀሽም ስትል ወይዘሮ አስቴርን ስትነግራት ልጅሽ እኮ ረስታኛለች ጓደኝነቱን እየተወች ነው ስትልም ለወይዘሮ አስቴር ተናገረች። የእናንተ ጓደኝነት ከላይ ነው ስትል ወደ መጣሽበት ጉዳይ ለምን አትገቢም ብለው የወይዘሮ ሜላት እናት ለወይዘሮ ባዩሽ ነገሯት። እቤት ድረስ ገብታ ምን አባታቸው ሊያመጡ ነው እምን ደረስሽም ስትል ለሀሴት ወይዘሮ ባዩሽ ነገረቻት። ለምን መጣሽ እዚህ? አሁን ሁለታችንንም አንድ ጋር ሲያውን ጉድ ይፈላል ስትል አስጠንቅቃ ሀሴት ለወይዘሮ ባዩሽ ነገረቻት። ዶክተሩን ሀና አፋጠጠችው። እውነቱን ንገረኝ፣ ያንን ሀሳብ ሊቀይረው የቻለው ሰው ማን ነው ስትል ለዶክተሩ ስትነግረው እሱ ለምንድን ነው የምነግርሽ? የግድ አንቺ ማወቅ የለብሽም። አንቺ የወይዘሮ ሜላትን ነገር ስለማታውቂ ነው። እንኳን አንቺ አንዷ ተራዋ ነገርም ሲል ለሀና አስጠንቅቋታል። ልጄ ምን ሆና ነው የጨከነችው? በእኔ አያስችላትም ነበር። አሲር እባክህ ሀንዬ ምን ሆናለች ሲሉ ለአሲር ኖላዊ ተናገሩ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዘት ተረፍርፍ ይበል። ኖላዊ ድራማ ክፍል 49 ተለቀቀ። ወይዘሮ ባዩሽ ውጤቱ ጋር ሲነገር እኔ አልገኝም ስትል ለሀሴት ነገረቻት። ሀሴትና እኔ የወይዘሮ ሜላት ልጅ ያለመሆኔ ሲታወቅ እንዴት ብቻዬን ጥለሽኝ ትሄጃለሽ? ጉድ ልሆን ነው ስትል አስጠንቅቃ ነግራታለች። ለሀንዬም የነገረቻት አባትሽ ሕክምናውን እስከሚጨርስ ድረስ ለምን አመልሽን አሳርፈሽ ስራሽን አትሰሪም? ሕክምናቸውን ሲጨርሱ ሹልክ ብለሽ መውጣት ትችያለሽ ስትልም ለሀና ነገረቻት። ሀና እኔ ሹልክ ብዬ አልወጣም፣ ጥፋትም ካለብኝ ተቀጥቼ ነው የምወጣው ስትል ለወይዘሮ ባዩሽ አስጠንቅቃ ነገረቻት። ዶክተሩ ኖላዊ ጋር ሄዶ ሀንዬን እፈልጋታለሁ ትንጣ ወደኔ ብሎ ህክምናቸውም የመጨረሻ ህክምናቸውም 2 ቀን እንደሚፈጅ ለኖላዊ ነግሯቸዋል። ሀንዬም እንደመጣች አባቷን ዶክተሩ እፈልግሻለሁ ብሏት ወደ እሱ ጋር ሄዳ እሱን የጠየቀችውም ጥያቄ አላት። ከዚያ በፊት ግን እውነቱን እንድትነግረኝ እፈልጋለሁ ስትል በቁጣ መልክ ለዶክተሩ ነግረዋለች። ዶክተሩ እንግዲህ አመነጫጭቋት እውነቱን ሊነግራት አልቻለም። የወይዘሮ ሜላት ልጅ አይደለሽም እያልከኝ ነው ወይም ስትል ኮስተር ብላ ነግረዋለች። እኔ እንደሱ አላልኩም፣ አንቺ እውነቱን ለምን አስፈለገሽ? ለምን እነግርሻለሁ ብሏት ያንን አደባብሶት አልፎታል። እሷ ደግሞ ከቢሮ እውጭልኝ ብሎ አስጠንቅቋታል። እውነቱን ልትነግረኝ እፈልጋለሁም እያለች ብትጨቀጭቀውም ሊነግራት አልቻለም። ሀንዬ ስለ አባቷ እየጸለየ ነበረ። አሲር እሷን ለመደወልና እሷን ጋር ደውሎ አባቷ በጣም ስላስቸገሩ ምን ሆናብኝ ነው ብለው እሷ ጋር ደውሎ እሷን አውርቷት ነበር። በጣም ተጨንቅ ያለው እትዬ ሕክምናውን ሊያቋርጡት ይሆን ወይም በዚህ ሰግቻለሁ ስትል ለአሲር ነግረዋለች። እኔ ተስፋዎቼ እናንተ ናችሁ፣ አይዞሽ፣ ምንም ነገር አይፈጠርም፣ ተስፋ ቆርጬ አላውቅም። ደግሞ ለምንድን ነው ተስፋ የምትቆርጭው? እኔን እዚህ ደረጃ አድርሳችሁኝ የለም እያለ ሀንዬን እያመሰገናት ነበር። ወይዘሮ ሜላትም ሀናን ለምንድን ነው በስሬ ላይ የምትቀልጁ? ካልፈለግሽው ውልቃት እያለች ስትገላምጣት ነበር። እትዬ ላስረዳሽ ተረጅኝ፣ አባቴ ጋር ሆኜ ነው እያለችም ብትነግራትም ልትረዳት አልቻለችም። ወይዘሮ ባዩሽም ወደ እነሱ ጋር ገብታ ምንድን ነው የሚያጨቃጭቃችሁ ሜሉ ስትላትም ይች ልጅ እኮ ልታሳብደኝ ነው፣ ስራዋን ልትሰራ አልቻለችም እያለች እየነገረቻት ነበረ። እውነቱን ስትነግራት ወይዘሮ ባዩሽ ደግሞ ለምንድን ነው የማትረጃት? አባቷ ታሞባት ከሆነ እሳቸውን ጥላ ወደ ስራ ቦታ መመለሷ ይሄ ለአንቺ አክብሮት መኖሯ ያስታውቃል። ለምንድን ነው የማትረጃት ስትል ለወይዘሮ ሜላት ነግራታለች። ወይዘሮ ሜላት ደግሞ አንቺም እንደዚህ አልሽኝ ወይ ባዩሼ እያለች ለሷ እየነገረቻት ነበር። ሀንዬም ወደ ኪችን ሄዳ ምግቧን እየሰራች ያቺ ተንኮለኛዋ ልጅ መታ ሁሉንም ነገር ሰምቻለሁ እናቴን
እናቴን በዚህ ልክ ለምንድን ነው የምታናድጃት ስትል ነግራታለች ሀሴት ለሀና። ሀና እኔ ምን ብዬ ነው ያናደድኳቸውም? እባክሽ እኔ ለራሴ ብዙ የማስብበት ነገር አለ፣ የአንችን ሀሳብ የምሰማበትም ነገር የለም፣ ከዚህ ውጭልኝ ብላት ለሷ ነግራታለች። እውነቱን ያልሰማሁ እንዳይመስልሽ ሰምቻለሁ፣ እናቴን ሁለተኛ ብታናድጃት ብላ ዝታባት ትሄዳለች። እሷም ወጣ ስትል ወይዘሮ ባዩሽም ወደ ሀና ጋር ወደ ኪችን ሄዳ እሷን እያለቻትም ለምን እዚህ መጣሽ ብላ ሀና ባዩሽን ትነግራታለች። ለምንድን ነው ብላ እሷ ስትመልስላት አባትሽ እስከሚታከሙ እና እስከሚድኑልሽ ድረስ ለምን ጸባይሽን አሳምረሽ ጠንቅቀሽ ስራሽን አትሰሪም? ከዳኑልሽ በኋላ ውልቅ ብለሽ ለምን አትወጭም ብላ ስትላትም ጥፋትም ካለብኝ ተቀጥቼ ነው የምወጣው፣ ዝም ብዬ ውልቅ ብዬ መውጣት የለብኝም ብላ ትነግራታለች። ስለ ወይዘሮ ሜላትም መጥፎነትም ስትነግራት እሳቸው እንደምትያቸው አይነት ሰው አይደ ጥፋት ካለብኝ ስቅላትም ከሆነ ተቀጥቼ ነው የምወጣው፣ እኔ እንዲህ አይነት ሰው አይደለሁም፣ እንደምትያትም አይደለችም እትዬ ብላ ለወይዘሮ ባዩሽ ትነግራታለች። እኔ የሚጠቅምሽን ነው የነገርኩሽ ብላት ለሀና ትነግራታለች። ሀንዬ የወይዘሮ ባዩሽን ሀሳብ አልደገፈችውም። ወይዘሮ አስቴር ወይዘሮ ሜላት እናት እርግብና ሰላም አብረው እንደተኙ ወደ ክላስ ገብተው ተነሱ፣ እንዴት ሴት ሊሆናችሁ እንደዚህ ትተኛላችሁ እስከዚህ ሰዓትም እያሉ ሲነግሯቸው ነበረ። ሰላም ደንግጣ ተነስታ ምንድነው ምን ሆነሽ ነው አክስቴ አያቴ እያለቻት ነበር፣ ወይዘሮ አስቴርን ማለት ነው አያቷን። ተነሽ በያት ያችን እያሉ እርግብ እንድትነሳላቸውም ቢሞክሩ ያችኛዋ ልትነሳ አልቻለችም። ሰላም ቀስቅሳ ትነሳና ተነሺ አያቴ ተነሽ እያለችሽ ነው ሲሉ ተነስታለች። እሳቸው እዛ መኝታ ላይ እሷ ተኛችበት ላይ መተኛ ተፈልገው ከወይዘሮ ሜላት ጋር በሀና ጉዳይ ስላልተስማሙ እሷን ማየትና የእሷን ጭቅጭቅ ስለሰለቻቸው ነው የወይዘሮ ሜላት እናት ወደ ሰላም ጋር ሄደው መተኛት የፈለጉት። አንቺ ተነሽ የምትተኝበት ሂጂና ተኚ፣ እኔ እዚህ ተኛለሁ ብለው ያችን ሀሴትን አስነስተው ከሰላም እየጎን ሰላምን እቅፍ አድርገው እየተኛሉ። እናቷ ክላስ ትሄድና እኔ ግን ምን አድርጌ ነው ስትልም ለወይዘሮ ሜላትም ሀሴት ስትናገር እናትሽ ወይንም አያቴ በጣም አልወደዱኝም፣ ምን አጥፍቼ ነው እያለች ነበር። አንቺ ግን ብትወጂኝም እህቴ ወንድሜ እንዲሁም አያቴ ሊወዱኝ አልቻሉም እያለች ለእናቷ ስትናገርም ምን ማድረግ እንዳለባት እየመከረቻት ነበረ። ወደ ቤተ ክርስቲያን እንሄድ ተነሺ አያቴ ብላም ቀስቅሳታለች። ከመቼ ወዲህ ነው ደግሞ ብለው እሳቸው በጣም ተገርመው ነበር። ምክንያቱም ወይዘሮ ሜላት ስለመከረቻት ይህንን ካደረግሽላት እናቴ ትወድሻለች ብላታለች። መንገድ ላይም ውጤቱ ትክክል እንኳን ባይሆን አያቴ እኔ እሄዳለሁ አልቀመጥም ስትል ለአያቷ ስትናገር እጃቸውንም ስትስም እሳቸው ፈቃደኛ አልነበሩም። በጣም ድንግጥ ብለው ነበር። ይህንን የነገረችው ወይዘሮ ሜላት ናት። በልጅነቷ ሀና የአያቷን እጅ እንደምትስምም ነው። ይህንን ምክር ስለነገረቻት እሷ ሄዳ ወይዘሮ ሜላት በነገረቻት እጃቸውን ስማለች። ቤተክርስቲያን ደርሰን እንንጣም ስላለች ሄደዋል ማለት ነው። ወይዘሮ ባዩሽም ወደ እርግብ ወደ ሀሴት ጋር ገብታ በጣም ስቃለች። ያሳቃት ስራዎቿ እየሄዱላት ስለነበረ ነው። እንዴት ድፍረት አብረን እኔና አንቺ መሆናችን ከታወቀ ሌላ ችግር ይፈጠራል፣ ለምን መጣሽም ስትል ለወይዘሮ ባዩሽ ስትነግራትም ምን ያንቦቀቦቅሻል፣ ምን አባታቸው ያመጣሉ ስትል ለሷ እንግዲህ በሙሉ ኮንፊደንስ ነግራታለች ማለት ነው። በዛም መልክ አንቺ መጀመሪያ ውጭና ከዛኔ እወጣለሁ ብላታለች። ስራዎቹ እንዴት እየሄዱልሽ ነው ስትል ነግራታለች። በጣም ግን እርግብ ፈርታለች። በመጨረሻም አንቺ ስራሽን ጠንቀቀሽ ሰሪና ከዛ በኋላ ሾልክ ብለሽ ውጭ መሰላለቻት። ሀንዬ እኔ ይሄንን ድርጊት የምፈጽም ሰው አይደለሁም፣ ቅጣትም ካለብኝ ተቀጥቼ ነው የምወጣው ስትል አስጠንቅቃ ለባዩሽ ነግራታለች። ባዩሽ ግን እዚህ ጋር የወይዘሮ ሜላትን ለመጉዳትም እንደሆነ በመጨረሻም ይታወቅባታል። እውነቱ ሊወጣባትም ስለሆነ
ውጤቱ መጥቷል ተብላ ስትነገር ስታውቅ እርግብ ጋር ሄዳ ያለችው ምንድን ነው? ምርመራው ውጤቱ መጥቷል ብላ ለሀሴት ስትነግራትም ሀሴትም ደንግጣለች። ልጅ አለመሆኔ ሊታወቅ ነው ልዋረድ ነው ብላ ለወይዘሮ ባዩሽ ትነግራታለች። ውጤቱ ሲመጣ ነገ ጠዋት ሄዳችሁ ማየት ነው እኔ አልኖርም ስትለም ትነግራታለች። እንዴት እንደዚህ ታደርጊያለሽ? በቃ እኔ ልዋረድ ነው የወይዘሮ ሜላት ልጅ እንዳልሆነው ይታወቃል ጉዴ ሊፈላ ነው እያለች ለባዩሽም ብትነግራት፣ ባዩሽ ግን በጭራሽ በጣም ነው የሳቀችው። በጣም እስቃለች። ለምንድን ነው ብቻሽ እንደዚህ የምትስቂውም ብላ ሀሴት ስትነግራት ደስ ብሎኝ ነው የምስቀውም ስትል ለሀሴት ትነግራታለች። ለወይዘሮ ሜላትም ዶክተሩ ደውሎላት ውጤቱ መጥቷል ነገ ጠዋት መታችሁ ማየት ትችላላችሁ ብሎ ሲነግራት እኔ መንጣት አለብኝ ወይ አንተ ፈተህ ወረቀቱን ማየት አትችልም ወይ ስትልም ነግረዋለች። እሱ ደግሞ ያንን እናንተ ባለቤቶቹ ናችሁ ማየት የምትችሉት እንጂ እኔ ማየት አልችልም ብሎ ነግሯታል። በዛ መሰረት ሀንዬ ፍቃድ ጠይቃ ወደ አባቷ ጋር ለመሄድም ፍቃድ ስትጠይቃትም አሁንም አይደለም ወይ የመጣሹ? እንዴት ነው ተመልሰሽ አሁን ደግሞ ወደ አባትሽ ጋር የምትሄጂው? ማን ነበር ስምሽ? ውጤቱ መጥቷል እንግዲህ ልጅ ነኝ እያልሽው ሊለይልሽ ነው ስትል አስጠንቅቃ ለሀንዬ ትነግራታለች። ሀንዬ እንግዲህ የምን ውጤትም ስትላት ልጅ ነኝ ያልሽበት ውጤቱ መጥቷል ጉድሽ ሊፈላ ነው ብላ ወይዘሮ ሜላት ለሀና ትነግራታለች። ሀንዬም በዛ ምንም የተሰማትም ነገር የለም እውነቱ የሚታወቅበት ስለሆነ ደስ ብሏት እንግዲህ ከወይዘሮ ሜላት ያንን ሰምታለች። የቀራት ውጤቱን ማየት ብቻ ነው። አሲርም አይዞሽ ብሎ እየአበረታት ነው። ኖላዊም የተጨነቀችበትን ነገርና እንደዚህ ጨክና የጠፋችበት ነገር አሳስቧቸዋል። ወይዘሮ ባዩሽ ለምንድን ነው ውጤቱ ሲመጣ እኔ አልኖርም እያለችው? እውነት ሌብነቷና ስራዎቿ ሊጋለጡባት ስለሆነ ነው። ያንን ደግሞ በቀጣዩ ክፍል በክፍል 50 የምናየው ይሆናል። ቤተሰብ ለዛሬው የነበረን ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ።